ኦኬ ሰላም ጤና ይስጥልን የተከበራችሁ ወላጆች እንደምን ሰነበታችሁ። እንግዲህ ሰሞኑን የስድስተኛ ክፍልና የስምንተኛ ክፍል ክልል አቀፍ ፈተና ማጠናቀቅን ተከትሎ የክረምት የእረፍት ጊዜ እየመጣ በመሆኑ ስለዚህ ልጆች በክረምት የእረፍት ጊዜያቸው በምን መልኩ ማሳለፍ እንዳለባቸው ትንሽ ሀሳብ ለማጋራት ነው። ልጆች እንግዲህ በበጋ ወቅት 10 ወር ሙሉ የተለያዩ ትምህርቶችን በማጥናት ሲተጉና ጠንክረው ሲያጠኑ የቆዩ በመሆናቸው ክረምቱንስ በምን መልኩ ማሳለፍ አለባችሁ የሚለውን ሀሳብ ለማጋራት ነው። እንግዲህ እንደሚታወቀው አብዛኛው ጊዜ ክረምት የእረፍት ወቅት ነው ብለን የምናስበው ሁላችንም። ነገር ግን የእረፍት ወቅት ቢሆንም ደግሞ ልጆች በምን መልኩ ትምህርታቸውን ማሳለፍ እንዳለባቸው ወይም እረፍታቸውን ማሳለፍ እንዳለባቸው የተለያዩ ጥናቶችም የተለያዩ ሀሳቦችን ያስቀምጣሉ። ከነዚህም መካከል እንግዲህ አራት ዋና ዋና ክፍሎችን ይዤ በክፍል አንድ ዝክረ ሀሳቤ ላይ ይዤላችሁ ቀርብ ያለው። ስለዚህ የተከበራችሁ ወላጆች ክረምትን ልጆች በምን መልኩ ማሳለፍ አለባቸው የሚለው ጉዳይ ስንነጋገር በመጀመሪያ ደረጃ በቂ እረፍት እንዲያገኙ ማድረግ የመጀመሪያ አላማችን መሆን መቻል አለበት። ወላጆች ለልጆቻችን በቂ እረፍት እንዲያገኙ ማድረግ አለብን። ይህ ማለት ምን ማለት ነው? በቂ እረፍት እንዲያገኙ ማለት ሲባል የመጀመሪያው በቂ እንቅልፍ እንዲያገኙ ማድረግ አስፈላጊ ነው። በቂ እንቅልፍ ማግኘት ማለት በተለይ ለ12ኛ ክፍልና ለ8ኛ ክፍል ተፈታኝ ተማሪዎች ሌት ከቀን ጠንክረው በማጥናት ራሳቸውን ከተለያዩ ነገሮች ቆጥበው ትምህርታቸው ላይ ትኩረት አድርገው የቆዩ በመሆናቸው በዚህም የተነሳ ራሳቸውን ከእንቅልፍም ቆጥበው የቆዩ ስለሆነ በቂ እንቅልፍ እንዲያገኙ ማድረግ ይጠበቃል። በመቀጠል ዘመድ አዝማድን በመጠየቅ ራሳቸውን እንዲያዝናኑ ማድረግ አስፈላጊ ነው። ከኩዮቻቸው ጋርም ስላሳለፉት ጊዜ እንዲወያዩና ለወደፊቱም ማድረግ ስላለባቸው ጊዜያቸውን በምን መልኩ ማሳለፍ እንዳለባቸው እንዲወያዩና ሀሳብ እንዲለዋወጡ መፍቀድ እና ወደ ዘመዶቻቸው ወደ ጓደኞቻቸው በመውሰድ የሀሳብ እንዲለዋወጡ የየግላችን አስተዋጽኦ ማበርከት ይጠበቅብናል። በመጨረሻም በቂ እረፍት እንዲያገኙ ከሚያስችላቸው መካከል በዋናነት የሚጠቀሰው ልጆቻችን እንግዲህ 10 ወር ገዳማ ከተማ አካባቢ የቆዩ በመሆናቸው የገጠራማውን የሀገራችን ክፍል እንዲያውቁት ማድረግ ተገቢ ነው። ያው በአሁኑ ወቅት በተለያዩ ሀገራዊ ችግር ምክንያቶች ከከተማ ወጥተው የገጠራማ አካባቢውን እንዲያውቁት ማድረግ ባይቻልም፣ ነገር ግን ደግሞ የገጠራማው የሀገራችን ክፍል ምን እንደሚመስል በአእምሯቸው ምናባዊ ምስል እንዲፈጠር በማድረግ በማስረዳት ገጠራማውን የሀገራችን ክፍል እንዲናፍቁ ማድረግ ይጠበቅብናል ማለት ነው። እንግዲህ እነዚህ የዘረዘርኩላቸው ነገሮች በቂ እረፍት እንዲያገኙ ከሚያስችሉ ዘዴዎች ወይም መንገዶች ውስጥ የሚጠቀሱ ናቸው። በሁለተኛ ደረጃነት ልጆቻችን መንፈሳዊ ትምህርት እንዲማሩ ማድረግ አስፈላጊ ነው። ይህ የየትኛውም እምነት ተከታዮች ሊያከናውኑትና ሊፈጽሙት የሚገባ ድርጊት ነው። ክረምቱን የትኛውም ተማሪ እረፍት ቢሆንም እረፍቱን የእምነት ተቋማት ላይ በመግባት መንፈሳዊ ትምህርት እንዲማር ማድረግ የወላጅ ኃላፊነት ነው ማለት ነው። ይህ መንፈሳዊ ትምህርት እንግዲህ በስጋም ሆነ በነፍስ መሰረታዊ ከሚባሉት ነገሮች ውስጥ የመጀመሪያው ነው። አንድ ልጅ በመንፈሳዊ ትምህርት የታጠቀ ከሆነ ዓለማዊ ትምህርትን ለመማርም ዝግጁና ብቁ ይሆናል። እንዲሁም ሀገር ወዳድ፣ ቤተሰብን ወዳድ፣ ትህትናን የተጎናጸፈ ጥሩ ስነ ምግባር ያለው ደግነት፣ ሀቀኝነትና ታማኝነት የሚባሉ የተለያዩ በሃይማኖታችን የሚጠቀሱ ሁሉም ሰው ሊያከብረው ሊከተለው የሚገቡ ስርዓቶችን ተጎናጽፈው ይቀጥላሉ ማለት ነው። የመጨረሻው የስራ ፍቅርን እንዲኖራቸውም ያደርጋል። አንድ ልጅ በሃይማኖቱ መሰረት የያዘ ወይም መሰረት የጣለ ከሆነ የስራ ፍቅር እንዲያድርበት መነሻም ይሆናል። የስራ ፍቅር ሲባል የተማሪ ስራ ምንድነው? ትምህርቱን መማር ነው። ስለዚህ አንድ ተማሪ የሃይማኖት ትምህርት ላይ ጠንክሮ ከተማረ
ትምህርቱንም ጠንክረው መማር እንዳለበት በተመሳይ መልኩ የሱ ስራ መማርና መማር እንደሆነ ጠንቅቆ ስለሚያውቅ ይህ ለወላጆች ሌላ ተጨማሪ ጫና አይሆንም ማለት ነው። ስለዚህ በመንፈሳዊ ትምህርት እየተማሩ ክረምቱን እንዲያሳልፉ የማድረግ የወላጆች ግዴታና ኃላፊነት ስለሆነም ይህን ከወዲሁ ፕሮግራም በማውጣት ለልጆቻችን ወደ መንፈሳዊ ትምህርት እንዲጀምሩ መነቃቃትና እንቅስቃሴ ማድረግ ይጠበቅብናል። በሶስተኛ ደረጃነት ክረምቱን ማሳለፍ የሚችሉበት መንገድ የተለያዩ የስፖርታዊ እንቅስቃሴዎችን እንዲያደርጉ ማበረታታት አለብን። ይህ ጉዳይ አሁንም በተለያየ መልኩ አሁን በከተማችን በተለያዩ የመንገድ አስፓልት መንገዶች አካባቢ በተለይ ትልልቅ ጎልማሶች የተለያዩ ስፖርት እንቅስቃሴዎች ሲያከናውኑ እናያለን። ነገር ግን ደግሞ ልጆቻችን ትምህርቱን በገውን ሲማሩ ከርመው ክረምት ረፍታቸውንም በስፖርታዊ እንቅስቃሴ እንዲያሳልፉ ማበረታታትና ፕሮግራም ማውጣት፣ ፕሮግራም ማዘጋጀት፣ የስፖርት ፍቅር ኑሯቸው ራሳቸውን በስፖርት እንዲያዳብሩ ማድረግ የወላጆች ኃላፊነት ነው። ይህ ስፖርት የተለያዩ የአእምሮ፣ የስነ ልቦናና የአካል ጥንካሬን በልጆች ላይ ስለሚያመጣልን ልጆቻችን በአካል በአእምሮና በስነ ልቦና የዳበሩ ልጆች እንዲሆኑ ስፖርታዊ እንቅስቃሴዎች እንዲያከናውኑና ወደ ተግባር እንዲገቡ ፕሮግራም አውጥተን ልጆቻችን መደገፍ መከታተል ያስፈልጋል ማለት ነው። ሌላው አንድ ስፖርታዊ እንቅስቃሴ የሚያደርግ ልጅ በማንኛውም ሁኔታ በራስ የመተማመን ችግር ስለሚያዳብር የትኛውንም የሚገጥሙትን ችግሮች በስልትና በብልሃት ለማለፍ ይጥራል፣ ለመፍትሄዎችም ቅርብ ነው ማለት ነው። ስፖርታዊ እንቅስቃሴ እንግዲህ ንቁና ጤናማ የሆነ ዜጋን ለማፍራት አገዙም በተጨማሪ የአመጋገብ ስርዓትን ያስተካክላል። ብዙ ወላጆች ልጆቼ ምግብ አልበላለሁ፣ የምግብ ፍላጎቱ ጠፋ የሚል እንትኖችን እንሰማለን። ስለዚህ እነዚህን ችግሮችን ለማስተካከልም ምቹ ሁኔታን ይፈጥራል። አርቲፊሻል የሆነ መድኃኒት ከመውሰድ ይልቅስ ልጆች ስፖርታዊ እንቅስቃሴ በመስራት የተሻለ የአመጋገብ ሁኔታን እንዲስተካከልላቸው ማድረግ ይቻላል። እንዲሁም የተለያዩ በሽታዎችን መከላከል እንዲችሉ ስፖርታዊ እንቅስቃሴ ወሳኝ እና ተመራጩ መንገድ ስለሆነ ሁላችሁም ወላጆች ስፖርታዊ እንቅስቃሴንም በተጨማሪነት ክረምትን ሲያሳልፉ ልጆቻችን ስፖርትን እየሰሩ አካላቸውን በስፖርት እያዳበሩ የተለያዩ ተፈጥሯዊና ሰው ሰራሽ በሽታዎችንም በስፖርት መከላከል ስለሚቻል ይህንን ማድረግ አለብን በሚለው በሶስተኛ ደረጃነት የተቀመጠ ነው። በአራተኛ ደረጃና በመጨረሻ ላይ የተቀመጠው ለሚቀጥለው የትምህርት ዓመት ልጆች ራሳቸውን እንዲያዘጋጁ ማበረታታት፣ መቀስቀስ፣ ማትጋት ያስፈልጋል። ይህ ማለት በምን ሁኔታ ነው? የመጀመሪያው ለሚቀጥለው ዓመት አስፈላጊ የሆኑ መጽሐፍቶችን በመግዛት እያንዳንዱን መጽሐፍ ልጆቻችን እየተወያዩ እያገላበጡ አትሊስት በእያንዳንዱ ምዕራፍ ውስጥ ያሉትን ርዕሶች በማወቅ ምዕራፍ 1 ላይ ያለው ርዕሴ ነው፣ ምዕራፍ 2 ላይ ያለው ርዕሴ ነው፣ ምዕራፍ 3 ላይ ያለው ርዕሴ ነው ብለው የእያንዳንዱን መጽሐፍት ምዕራፎችን ጠንቅቀው በማወቅ ቀጣይ ዓመት ላይ ትምህርት ሲጀምሩ ራሳቸውን ዝግጁ አድርገው ምን ላይ ትኩረት ማድረግ እንዳለባቸው ስንቅ ስለሚሆናቸው ይህን ማድረግ የወላጅ ኃላፊነት ስለሆነ መጽሐፍትን ቀድሞ ማዘጋጀት አስፈላጊ ነው። ከዚህ በተጨማሪ አጫጭር ስልጠና ኮርሶችን እንዲወስዱ ማድረግ አስፈላጊ ነው። ለምሳሌ የአይቲ አጫጭር ስልጠናዎች፣ የቋንቋ አጫጭር ስልጠናዎች እንዲሁም የተለያዩ ስልጠናዎችን እንዲወስዱ ማድረግ፣ የተለያዩ መጽሐፍቶችን አሁን ማጋዥ መጽሐፍቶችን ማዘጋጀት። ከዚህ በተጨማሪ ደግሞ በዋናነት ክረምት ላይ በተለያዩ የማህበራዊ ሚዲያዎች ላይ የሚተላለፉ ትምህርት አዘል የሆኑ ነገሮችን እንዲማሩ እድል መስጠት ያስፈልጋል። ይህ ማለት የኤሌክትሮኒክስ ሚዲያዎችን ለልጆች በኃላፊነት ሰጥተን እንውጣ ሳይሆን እረፍታችን ፕሮግራማችን አሬንጅ አድርገን የሆነ ቀን ከሳምንት 1 ቀን ወይም 2 ቀን ለልጆቻችን ጊዜ በመስጠት ከዛ ጊዜ ውስጥ የተወሰነውን ደቂቃ ደግሞ በማህበራዊ ሚዲያዎች የሚተላለፉ ጠቃሚ የሆኑ ትምህርት አዘል መረጃዎችን ከልጆቻችን ጋር ቁጭ ብለን እንዲወያዩ እንዲያዳምጡ ካዳመጡት በኋላ ያንን ያዳመጡትን ትምህርት አዘል ቁም ነገር ለኛ እንዲያብራሩልን እንዲያስረዱን በምን አይነት መልኩ እንደተረዱት በምን አይነት መልኩ ሀሳቡን እንዳገኙት እድል መስጠትና መወያየት። ይህ አንደኛ ልጆችን የግልጸኝነት ባህሪ እንዲያዳብሩ ያደርጋል። ሁለተኛ የልጆችን የመናገር ችሎታ ሀሳባቸውን የመግለጽ ችሎታም እንዲያዳብር ያደርጋል። ሶስተኛ በሰው ፊት ቆሞ የመናገር ልምድም እያዳበሩ ስለሚሄዱ ክፍል ውስጥ መምህራቸው ፕሬዘንቴሽን ወይም ደግሞ በተማሪዎች ፊት ለፊት ወጥተው እንደ መምህር ሆነው እንዲያስረዱ
ትዕዛዝ በሚሰጡበት ጊዜ በኮንፊደንስ ያለምንም ስጋትና ፍራቻ ሀሳባቸውን መግለጽ እንዲችሉ ስለሚያደርጋቸውና ብዙ የተለያዩ ጠቀሜታዎች ስላለው ይህን ማድረግ አለብን የሚለውን ዛሬ በክፍል 1 ፕሮግራሜ ላይ ይዤላችሁ የቀረብኩት ሀሳብ ነው። ስለዚህ ልጆች ክረምቱን በምን መልኩ ማሳለፍ አለባቸው የሚሉትን እነዚህ ከ1 እስከ 4 የተዘረዘሩትና በስራቸው ያሉትን እያንዳንዱ ንዑሳን ጉዳዮች በሚገባና በትኩረት በማጤን ሁላችሁም ተግባራዊ በማድረግ ክረምቱን ልጆች በደስታና በጥሩ ሁኔታ እንዲያሳልፉ ማድረግ ይጠበቅባችኋል ማለት ነው። ሌላው በክፍል 2 ላይ ይዤላችሁ የሚቀጥለው ፕሮግራም ከዚያው ጋር የተያያዘ ይሆናል። ለዛሬው ያቀርቡላችሁ ይህን ይመስል ነበር። እንግዲህ ይህንን መልእክት በማዳመጥ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ